በጌታ የተወደዳችሁ የኢትዮ ሳይበር መጽሐፍ ቅዱስ ጥናት የምትከታተሉ አዲስ የመጽሐፍ ቅዱስ ጥናት ዛሬ እንጀምራለን። ይኸውም የመጽሐፍ ቅዱስ ሁለተኛው መጽሐፍ ኦሪት ዘጸአት የሚለውን ነው የምናጠናው። አጠናኑ በየምዕራፉ የሚሄድ ነው። ዛሬ ምዕራፍ 1 እና 2ን እንጀምራለን። እንግዲህ መጽሐፍ ቅዱስን ማጥናታችን ትልቅ በረከት አለው። መድኃኒታችን ኢየሱስ ክርስቶስ እንዳለው መጽሐፍን ትመረምራላችሁ፣ ይህም የዘላለም ሕይወት እንዳለው ስለምታውቁ ነው እና ወደ ዘላለም ሕይወት የሚመራን ነው እና ከኔ ጋር ያሉት እህታችን ትርንጎ ደሴ የኔ ባለቤት ናት፣ አብራናለች። ወንድማችን ደግሞ አለማየሁ ኩማም እዚሁ ከምችጋን አንድሩስ ዩኒቨርሲቲ አካባቢ ነው የምንኖረው እና በዚህ ጌታ እንግዲህ በበረከቱ በእውነት እንዲሞላን ይሄንን ቃል አብረን እናጠናለን። የእኛ እንግዲህ ጥናት በቂ ነው ብለን አናምንም። ነገር ግን እናንተን ሞቲቬት እንዲያነቃቃችሁ የሚያደርግ ክፍል ነው እና ከተለያየ ዓለም ከተለያየ ቦታ የሚቀጥሉትን ትምህርቶች እንግዲህ ለ13 ሳምንታት እነዚህ የዘጸአት መጽሐፍ ይጠናል። እግዚአብሔር በበረከቱ እንግዲህ ይምራን። ስንጀምር እህታችን ትርንጎ ጸሎት ታደርግልናለች። እሺ እንጸልይ። እንጸልይ። እግዚአብሔር አባታችን አምላካችን ፈጣሪያችንና ዳኛችን እጅግ አድርገን እናመሰግንሃለን። እንደገና በምሕረትህና በቸርነትህ ሁላችንንም ጠብቀህ ለዚህ ጊዜና ሰዓት ስላደረስከን የንስሐን ዕድሜ ስለጨመርክልን እጅግ አድርገን እናመሰግንሃለን። ድንቅና ኃያል የሆንከው አምላካችን በነገራችን ሁሉ ጣልቃ እየገባህ እስካሁን ጥበቃህ በስቶልን እዚህ አድርሰህናል። የቀረውን ሕይወታችንም ደግሞ ለአንተ አደራ እንሰጣለን። እንደወደድክና እንደፈቀድክ አንተን እያስከበርን የምንኖርበት ዘመን እንዲሆንልን አደራውን ለአንተ ሰጠን። አሁንም ደግሞ ከቃልህ በምናጠናበት ጊዜ ያንተ መንፈስ ቅዱስ በመካከላችን እንዲገኝ እንዲያስተምረን መማርና ማወቅ ብቻ ሳይሆን ደግሞ የሰማነው ያወቅነው ያነበብነው ሕይወት እንዲሆንልን እንድታግዘን እንለምንሃለን። በጌታችንና በመድኃኒታችን በኢየሱስ ስም አሜን። አሜን። እግዚአብሔር ይስጥልን። ኦሪት ዘጸአት እንግዲህ ሁለተኛ የመጽሐፍ ቅዱስ መጽሐፍ ነው። ዘፍጥረት የሚናገረው እግዚአብሔር ፈጣሪ መሆናችንን፣ የሰው ውድቀትና የእግዚአብሔር ደግሞ የማዳን ምስጢሩን የሚጀምርበት ነው። እንግዲህ ዘጸአት ከአብርሃም ዘሮች ጋር የሚሄድ ነው። ለአብርሃም ተስፋ ተሰጥቶት ነበረ። ዘፍጥረት 15 ቁጥር 6 ላይ በዘር የዓለም ሕዝብ ሁሉ ይባረካል የሚል ነው። እንግዲህ ያም ተስፋ ለልጁ ለይስሐቅም ተደገመ፣ ከዛ ለያዕቆብም። እንግዲህ ያዕቆብ በተለይ እንደምናውቀው እንግዲህ በዛ ላይ ወደ ግብፅ የወረዱትን ሰዎች የሚያመለክተውን ክፍል ታሪካዊ ክፍሉን በተለይ እህታችን ትርንጎ ታስረዳናለች። እኔ የመግቢያውን የመጀመሪያውን ክፍል እናገራለሁ። ምዕራፍ 1 እና 2 ነው ዛሬ የምናጠነው። እንግዲህ ዘጸአት የሚለው መጽሐፍ ቅዱስ በተለይ የብሉይ ኪዳን የተጻፈው በዕብራይስጥ ነው። ወደ ዕብራይስጥ ቋንቋ ሄደን በምናይበት ጊዜ የሚለው ዘጸአት አይልም፣ ስሞች ነው የሚለው፣ ሽሞት እና እሱንም በአሁኑ ጊዜ ሂብሩን ማጥናትን ብዙም አያስፈልገንም ማለት አያስፈልገንም ስል በቀላሉ ማወቅ እንችላለን። ኢንተርሊኒየር ባይብል ብላችሁ በምትሉበት ጊዜ የዕብራይስጡንም የእንግሊዝኛውንም ከጎን አይሆፕ የአማርኛውም ወደፊት ይኖራል ብዬ አስባለሁ። በግልጽ ቁጥር ከቁጥር ጋር ያገናኛል። ትንሽ ፊደሉን ማንበብ ብትሞክሩ ብትማሩ ለማንበብም በጣም ቀላል ነው እና እዛ ላይ ምን ይላል? ስሞች ብሎ ነው የሚለው እና የሚጀምረው ከስሞች ነው። እንግዲህ እነዚህ ስሞች የተዘረዘሩት ያዕቆብ ቤተሰቦች ናቸው። 70 ሆነው ወደ ግብፅ እንደወረዱ ነው። እንግዲህ በተለይ ዘጸአት የሚለው በአማርኛችን ወይም ደግሞ በእንግሊዝኛ ኤክሶዶስ የሚለው ክፍል ከግብፅ እግዚአብሔር በልዩ ተአምር የእስራኤል ልጆች አውጥቶ ወደ ተስፋ ምድር ወደ ከነዓን ያመጣበት ነው። ይህ ደግሞ እንግዲህ ተስፋው ቅድም እንዳልኩት
በዘር የዓለም ሕዝብ ሁሉ ይባረካል የሚለው በእግዚአብሔር በእስራኤሎች አማካይነት ይህንን ዓለም እንዲባርክ ደነገገ። በእስራኤል ግን የተገኘ ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ልክ እንደዛው ደግሞ የኔና የእናንተም እስራኤሎች ከግብፅ እንደወጡ ወደ ተስፋው ወደ ከነዓን ምድር እንደሄዱት እኔና እናንተ ደግሞ ከዚህ ምድር ልክ ግብፅን ከምታመላክተው ከዚህ ምድር ወደ አዲስቷ ኢየሩሳሌም መድኃኒታችን ኢየሱስ ክርስቶስ ወዳዘጋጀልን ወደ ተስፋው ምድር የምንሄድበት ጉዞ ነው። ልክ እስራኤል ልጆችን የምድርን በእውነት ጌታን እንዲያሳውቁና ለምድር ሁሉ ብርሃን ትሆናላችሁ እንደተባለው በዚህም መድኃኒታችን ኢየሱስ ክርስቶስ እኛን ቃሉን አውቀን እሱን ተማምነን በጸጋው ድነን ሌሎቹ በጸጋው ይድኑ ዘንድ ይህንን የምስራች እንድንናገር ቅሬታዋን ቤተ ክርስቲያን መርጧል። ቅሬታዋ ማለት በዘመኑ ሁሉ እግዚአብሔር አማኞች አጥቶ አያውቅም። በእውነት የእሱን ቃል የሚሰሙት እንዲሁ ጌታ እንዳለው የዓለም ብርሃን ናችሁ፣ የዓለም ጨው ናችሁ እንዳለው ከዚህ ከዓለም ወደ አዲስቷ ኢየሩሳሌም መድኃኒታችን ኢየሱስ ክርስቶስ ወደሚያዘጋጀው እግዚአብሔር እኔና እናንተን ደግሞ መርጦ የዓለም ብርሃን እንድንሆን ያደረገን ነው። ስለዚህ በዚህ ፓራሌል በዚህ ትይዩ ዘጸአትን ስናጠና የእኛን ሕይወት ደግሞ ከዛ ጋር ስናስተካክለው እግዚአብሔር በበረከቱ እንደሚሞላን ተስፋን አለን። እስቲ ወደ እንግዲህ ዘጸአት ምዕራፍ 1 ሄደን እኔ የምወስደው ከቁጥር 1 እስከ 12 ያለውን ክፍል ነው። አብረን እናንብብ። ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤልም፣ ስምዖንም፣ ሌዊም፣ ይሁዳም፣ ይሳኮር፣ ዛብሎን፣ ቢንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። እነዚህም ብንቆጥር 11 ናቸው። ከያዕቆብ ጉልበት የወጡት ሰዎች ሁሉ 70 ነፍሳቶች ነበሩ። ዮሴፍም አስቀድሞ በግብፅ ነበረ። እንደምናውቀው እንግዲህ ወንድሞቹ ሸጠውት ወደ ግብፅ ሄዶ ነበር። ነገር ግን እግዚአብሔር በተአምሩ ረሃብ በመጣ ጊዜ ዮሴፍን መንፈስ ቅዱስን ገልጾለት በዛ ምድር የሚኖሩት ሁሉ ይድኑ ዘንድ አስቀድሞ ከእግዚአብሔር ባወቀው ጥበብ ታሪኩን እናውቃለን። ምን ያክል የሚያስፈልጉ እህሎችን እንዳዘጋጀ ረሃብ በመጣ በ7 ዓመት ውስጥ ረሃብ በመጣ ጊዜ አገር ሁሉ ሲራብ ይህንን እንግዲህ እህል ለመግዛት የእሱም ወንድሞች መጡ። አላወቁትም ነበር። ነገር ግን ዮሴፍ ክርስቶስን የሚያመለክት ጌታ የወጉትን ሁሉ ይቅር የሚል የሚያድን ጌታ የእሱ ምሳሌ በመሆኑ ዮሴፍም እነሱን ወንድሞቹን ሁሉ ይቅር አላቸው። ሁሉም በረሃብ ምክንያት እንግዲህ ለስጋዊ ጥቅም ለምድራዊ ጥቅም በማለት ወደ ግብፅ እንደሄዱ ነው። ለዛ ነው ግብፅ ምድራዊ ሆና የምትመለከተው። እንግዲህ ብዙ አገሮች ከሚጠቀሱት በሃይማኖት ደረጃ ግብፅና ባቢሎን ናቸው። ግብፅ ዓለማዊነትን ምድራዊነትን ታመለክታለች። ባቢሎን ደግሞ በመንፈሳዊ ረገድ የሳቱትን ታመለክታለች። ቁጥር 7 ስንሄድ ቁጥር 6 ዮሴፍም ሞተ፣ ወንድሞቹም ያ ትውልድ ሁሉ የእስራኤል ልጆችም አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ። ምድሪቱም በእነርሱ ሞላች። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። ቁጥር 8 ነው ይሄ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከእኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰልፍም በተነሳብን ጊዜ ከጠላቶቻችን ጋር ተባብረው አግዘው እንዳይወጉን ከምድሪቱ እንዳይወጡ ኑ እንጠበብባቸው አለ። በብርቱ ስራም ያስጨንቋቸው ዘንድ ግብርን አስገባሪዎችን ሾሙባቸው። ለፈርዖንም ፊቶምንና ራምሴን የተባሉትን ጽኑ ከተማዎች እንዲሰሩ አስገደዷቸው። ነገር ግን እንዳስጨነቋቸው መጠን እንዲሁ ብዙ እጅግም እነሱም እጅግ ጸኑ። ከእስራኤል ልጆችም የተነሳ እነሱም ደግሞ ተጸይፏቸው ነበር ይላል። ተጸይፏቸው ነበር የሚለው እዚህ ላይ በጣም ፈርቷቸው ነበር።
እና በቁጥር ይበዛሉ፣ ያድጋሉ። አንደኛ ከጠላት ጋር ተባብሮ እኛን አሸንፎ ይወጉናል የሚል ሁኔታ ነው። ይህ በሚሆንበት ጊዜ ፈርዖን አዲስ ፈርዖን የተነሳው ዮሴፍን የማያውቅ የበፊቱ ዮሴፍን በክብር ሾሞት ነበረ። የግብፅ ምድርም ሁሉ እንዲድን ዮሴፍ እግዚአብሔር ተጠቅሞት ነበረ እና ይህ ትልቅ በረከት እንደሆነ እናያለን። እሺ አሁን እንግዲህ ታሪካዊ አገባቡ ምንድን ነው? አጀማመሩ ምንድን ነው? እህታችን ትርንጎ በዚህ ላይ እንድታቀርብልን በትህትና እጠይቃለሁ። እሺ እንግዲህ ጌታው መግቢያውን እንደሰጠን ሁሉ የምናጠናው መጽሐፍ ዘጸአትን ነው እና ለእኔ የተሰጠኝ ክፍል ታሪካዊ አመጣጡ ማለት ዘጸአት የመውጣታቸው ከግብፅ የመውጣታቸው ታሪክ ወይም ወደ ግብፅ የመምጣታቸው ታሪክ መጀመሪያው ምን እንደሆነ ከዛ በኋላ የሚወጡበትን ታሪክ ደግሞ ቀጥለን እናነባለን ማለት ነው። እንደምናውቀው ወደ ግብፅ የመጡት በረሃብ የተነሳ ነው። በከነአን ውስጥ ረሃብ እንደነበረ ከዛም በኋላ ምግብ ፍለጋ ወደ ግብፅ ሀገር እንደመጡና ዮሴፍ በሀገሪቱ ሁለተኛ ገዥ ሆኖ ተሹሞ እንዳገኙት ከዛም በኋላ እንደጠራቸውና ጌታው እንዳለው 70 ነፍስ ሆነው ወደ ግብፅ ሀገር ገቡ። ዮሴፍ እስከነበረበት ጊዜ ድረስ እነሱ በጣም ተከብረው ነበረ የተቀመጡት። ያው ባህላቸው፣ ስራቸውም ሁሉም ነገር ለየት ያለ ስለነበረ ከግብፃውያን ለብቻቸው ጎሸን የሚባል መሬት ተሰጥቷቸው ዘራቸውንም ከሌላ ጋር ሳይቀላቅሉ ተጠንቅቀው ለራሳቸው ባህላቸውን እና እምነታቸውን ይዘው ቆዩ። ይህ በሚሆንበት ጊዜ ዮሴፍ ያው አለፈ፣ ሞተ ማለት ነው። ያ ከሆነ በኋላ ዮሴፍን የማያውቁ ሌሎች ገዢዎች ተነሱ ማለት ነው እና ይህ በሆነ ጊዜ እግዚአብሔር በረከቱ በእነሱ ስለነበረ መብዛታቸውን ሲያዩ በብዙ ነገር ጥበበኞች መሆናቸውን በተመለከቱ ጊዜ አንድ ቀን ከጠላቶቻቸው ጋር ተባብረው የግብፅ ጠላቶች ሆነው እንዳያጠፉን በማለት ምቀኝነት አደረባቸው ማለት ነው ግብፃውያኖቹ እና እነሱን ለማጥፋት ወይም ሰብድው ለማድረግ የበታቾቻቸው አድርገው ለመያዝ ጥረት ማድረግ ጀመሩ ማለት ነው እና ጸሐፊው የሰንበት ትምህርቱ ጸሐፊ እዚህ ላይ እነማን እንደነበሩ ዮሴፍ ከሞተ በኋላ የተነሱት ገዢዎች እነማን እንደነበሩ ይገልጽልናል። የመጀመሪያው ዮሴፍ ከሞተ በኋላ የመጣው አህሞስ የሚባል መሪ ነው። ከ1580 እስከ 1546 ድረስ ጌታ ከመወለዱ በፊት ማለት ነው ቢሲ የነበረ ንጉስ ነው። እሱ ካለፈ በኋላ ደግሞ አሜንሂቶብ የሚባል ከ1553 እስከ 1532 በነበረው ጊዜ ደግሞ የነበረ ንጉስ ነው። ከዛ ታትሞስ ፈርስት የመጀመሪያው ታትሞስ ከ1532 እስከ 1514 ድረስ የገዛ ነው። የሱ እህት ናት ሀትሸፕፉት የምትባል ፕሪንሰስ እህቱ ናት። እንግዲህ ሙሴን አዳፕት አድርጋ እንደ ልጇ ይዛው የነበረ ማለት ነው። ከዛ በኋላ ታትሞስ ተርድ በነበረበት ጊዜ ነው እስራኤሎች ከግብፅ ለቀው ወጥተው የሄዱበት ጊዜ። ያንም ደግሞ ከ1514 እስከ 1450 የነበረበት ጊዜ ነው እና ካልኩሌት ተደርጎ የደረሱበት ጊዜ ቢኖር መጋቢት 1450 ቢፎር ክራይስት ጊዜ ላይ ነው እስራኤላውያኖች ከግብፅ ወጥተው ወደ ከነአን መጓዝ የጀመሩበት ጊዜ እና ያ እስከሚሆንበት ጊዜ ብዙ እንደተሰቃዩ በብዙ ችግር እንዳለፉ እናያለን። ነገር ግን ጸሐፊው እዚህ ጋር ሲናገር በዘጸአት 15 ከ13 እስከ 16 ባለው ሲነግረን እግዚአብሔር ለአብርሃም አስቀድሞ ነግሮታል። ዘሮችህ ወደ ግብፅ ይሄዳሉ፣ ከግብፅም ደግሞ ወደ 400 ዓመት የሚሆን በዛ ይገዛሉ። ነገር ግን ከዛ በኋላ መልሼ እነዛን የሚገዟቸውን ጃጅ አድርጌ ፈርጀባቸው እነሱን ግን ወደ አገራቸው እመልሳቸዋለሁ ብሎ አስቀድሞ ነግሮት ነበር እና
ምናልባት እስራኤሎች ያንን ረስተው ሊሆን ይችላል፣ ያረሱም ሊኖሩ ይችላሉ። ነገር ግን ይህ ትንቢት አስቀድሞ በእግዚአብሔር ለአብርሃም የተነገረ ነበረ እና ሁሉ ነገር አካሄዳቸው ቢሆን፣ ኑሯቸው ቢሆን፣ መውጣታቸው ቢሆን በእግዚአብሔር እቅድ ውስጥ የነበረ ነገር ነው እና እግዚአብሔር በእቅዱ በዛም በነበሩበት ዘመን ሁሉ ያለፉበት ጊዜ አስቸጋሪ ቢመስልም እና ቢሆንም ለነሱ እግዚአብሔር ግን ቃል የገባውን አላጠፈንም። ባለፉበት ጊዜ ሁሉ አብሯቸው እንደነበረ ያሳየናል እና እሱ የማይታይና የማይሰማ የማያደርግ በሚመስልበት ጊዜ ሁሉ የእግዚአብሔር እጆች፣ አይኖች ግን ሁልጊዜ ከኛ ጋር እንደሆኑ ነው በዚህ ታሪክ የምንመለከተው። ሁልጊዜ የማይረሳን የማይተወን አምላክ እንዳለን እንረዳለን። እስራኤሎች ተስፋ በቆረጡበት ጊዜ፣ መውጫ እና መግቢያ በእውነት ባጡበት ጊዜ፣ ለወደፊት የሚታይ ተስፋ ባልነበራቸው ጊዜ እግዚአብሔር ሙሴን አስነስቶ ከዛ ከግብፅ ምድር እንዳወጣቸው እናያለን እና ዛሬ ለኛ ይሄ ትምህርት ሊሆነን የሚገባ ነገር አለ ወይ ብንል፣ አዎ በእርግጥም ብዙ ጊዜ እያንዳንዳችን በህይወታችን በችግር የምናልፍበት ጊዜ፣ በውጣ ውረድ የምናልፍበት ጊዜ እግዚአብሔር የማያስበን የማያየን መስሎ የሚሰማን ነገር አለ። ነገር ግን አይናችን ከእግዚአብሔር ላይ እንዲሆን በምናየው በምንሰማው ነገር ብቻ ሳይሆን በእምነት እግዚአብሔር ያለንን በማሰብ በክፉም ሆነ በደጉ እግዚአብሔር ከኛ ጋራ ነው ብለን ተጠማጥመን ከሱ ጋር መቆየት መጨረሻ ድል የሚያጎናጽፈን እንደሆነ እናያለን እና እምነታችንን ዝቅ የሚያደርገው በምናየውና በምንሰማው ነገር እንዳይኖር መጠንቀቅ አለብን። በቃሉ ታምነን ጌታ ያለውን የተናገረውን ካየን በምናልፍበት ሁሉ እግዚአብሔር አብሮን እንዳለ በመመልከት በሱ ተማምነን ማለፍ እንችላለን። ከዛ ቀጥሎ ደግሞ ስለ ዕብራውያን አዋላጆች እንድናይ ጸሐፊው ይነግረናል እና ይህ በሆነበት ጊዜ እግዚአብሔር በተጨቆኑ መጠን የበለጠ እየባረካቸው የበለጠ በረከቱን እያበዛላቸው ሲሄድ ግብፃውያን የበለጠ እየፈሩ መጡ። እንዴት ነው እየጨቆናቸው ወንዶቻቸው ህዝባቸው እየበዛ የመጣው? እነሱ ይህንን በማድረጋቸው አኮላሽተዋቸው የእነሱ ባሪያ አድርገዋቸው ምንም ማንነታቸውን ሳያውቁ እንዲሁ በእነሱ ስር ሆነው የእነሱ ህንፃ ገንቢዎች ሆነው እንዲኖሩ ለማድረግ ነበር እቅዳቸውና አላማቸው። ነገር ግን ይህንን ለማድረግ እቅድና ፕላን ማውጣት ነበረባቸው እና ምንድነው ያሉት? ኦኬ አዋላጆችን ሁለቱን እንትን ብለው ስማቸው ማን ነበረ? ያ ሽፍና እና ፑና የሚባሉ አዋላጆችን ቀጥረው የእስራኤሎች ሴቶች በሚወልድበት ጊዜ ወንድ ልጆች ከሆኑ እንዲገሏቸው፣ ሴት ከሆኑ እንዲተዋቸው ይህንን ትእዛዝ ተሰጥቷቸው ሄደው ነበር። ነገር ግን እነዚህ ሰዎች እግዚአብሔርን የሚፈሩ ስለነበሩ የንጉሱን ትእዛዝ ዲፋይ ለማድረግ ወይም አናደርግም ለማለት ወሰኑ። ትክክል አለመሆኑን ተረድተዋል። ከተረዱ ደግሞ ለማድረግ ደግሞ ፈቃደኞች አልነበሩም እና አሁንም ሲታይ የእስራኤል ልጆች እንደገና እየበዙ ነው እንጂ እየቀነሱ አልታየም። እና እንዴ ምንድን ነው የምትሰሩት? ለምን ስራችሁን አልሰራችሁም? ተብለው በተጠየቁ ጊዜ እንደ የእስራኤል ሴቶች ጠንካሮች ናቸው፣ እኛን ሳይፈልጉ ራሳቸው መውለድ ይችላሉ በማለት ምክንያት ሰጥተው ላለመግደል እንደወሰኑ እናያለን። እና እግዚአብሔር ይህንን በእውነት ጸባያቸውን ወይም ደግሞ አክብሯቸውን በማየት እግዚአብሔር የበለጠ እነዚህን ሰዎች እንደባረካቸውና እንዳበለጸጋቸው የእግዚአብሔር ቃል ይናገራል። እና ይህንን በእውነት ያደረገው እግዚአብሔር ነው። በእነሱ ልብ የእግዚአብሔር መንፈስ ቅዱስ በመኖሩ ነው እነዚህን ህፃናቶች እንዳያጠፉ ያደረገው። ጠላት እንደምናውቀው ሁልጊዜ የእግዚአብሔር የሆነውን ነገር ለማጥፋት በተለይም ደግሞ ክርስቶስ ኢየሱስ ይመጣበታል ይወለድበታል ብሎ ያሰበውን ዘር ለማጥፋት ከመጀመሪያ ጀምሮ ሲያደርግ ከአቤል ደም ጀምሮ እስከ መጨረሻ ድረስ የክርስቶስን ክብር የሚያመጣ ወይም ክርስቶስ እስከሚወለድበት ጊዜ እሱ ይወለድበታል ብሎ ያሰበውን ዘር በሙሉ ለማጥፋት ብዙ ነገር አድርጓል። አሁንም ክርስቶስ ከእስራኤሎች መካከል እንደሚወለድ ስለሚያውቅ እነዚህን እስራኤሎች ማንነታቸውን አጥፎ ቢፈልግ ገሎ የተረፉት ደግሞ ማንነታቸውን ሳያውቁ አህዛብ ሆነው እንዲኖሩ ለማድረግ የሚችለውን ሁሉ ሰርቷል። ነገር ግን እግዚአብሔር ከዚህም ሆነ በዛ እያደረገ እንዳቆያቸው በእምነታቸውም ደግሞ እግዚአብሔር በእውነት ጽናትን ሰጥቷቸው እንዲቆዩ እጁ ከነሱ አልተነሳችም ነበር።
እነሱን ለማዳን ሁልጊዜ አይኖቹ በእነሱ ላይ ነበሩ። ምናልባት የእግዚአብሔር ኃይል እነዚህን አዋላጆች ምህረቱን ሲያደርግላቸው ለምን የሰይጣን መንፈስ ወይንም ደግሞ አሁን ራሱ ፌሮ እንደ አምላክ ተደርጎ ነበር የሚቆጠረው በግብፅ እምነት እንደ አንድ አምላክ ተደርጎ፣ ግን የነሱ አምላክ በእነሱ ላይ ኃይል ሳይኖረው የእግዚአብሔር አምላክ ኃይል በእነሱ ላይ ሆኖ በረከቱን እንዳደረገላቸው እናያለን። እና ደግሞ ገለው የሚጥሏቸው የነበረ እነሱ መግደል ሲያቅታቸው ኦፍኮርስ ከዛ በኋላ ግብፃውያንን ሌሎችን ልኮ የተወለዱትን ወንዶች ልጆች በሙሉ አጠፉ። በሚያጠፉበት ጊዜ ታሪኩን እንደምናውቀው ያው ሙሴ ተሸሽጎ እንደቆየ እናያለን። ሌሎቹ ግን በባህር ይጣሉ ነበር፣ በአባይ ወንዝ እየተጣሉ ይሞቱ ነበር። እና ጸሐፊው ምን ይላል? ምናልባት እሱ የአምልኮ መንገድ ሊሆን ይችላል። ምክንያቱም ብዙ ጊዜ መስዋዕት ወደ ወንዝ ይጣላል። ለሚያመልኩት ጣዖቶቻቸው የዛን አይነት መስዋዕት ያደርጋሉ። እና የእስራኤሎችን ወንዶች ልጆች፣ ህፃናት ልጆች በአባይ ወንዝ እንዲጣል የተደረገው ከአምልኳቸው አንዱ እንደሆነ ነው የሚናገረው። እና በእውነት ይህንን ሲያደርግ ሰይጣን መቼም ሁልጊዜም እንደዚሁ ነው። የእግዚአብሔር የሆኑትን ነገር ያለ ርኅራሄ ያለ ምህረት ነው የሚያጠፋውና እቅዳቸውና ዓላማቸው ሳይሳካ ቀረ። ወንዶችን አኮላሽተው የእነሱ ባሪያዎች አድርገው ለማስቀረት፣ ህፃናቶችን ለመግደል፣ ሴቶችን ደግሞ ከነሱ ጋራ አስሚሌት አድርገው እነሱን ተመሳስለው ማንነታቸውን ረስተው እንዲኖሩ ለማድረግ ነበረ የጠላት ዓላማ። ነገር ግን እግዚአብሔር ሳይፈቅድለት ቀረ እና የሁሉም ምንጭ ጠላት እንደሆነ ዛሬም በህይወታችን የምናየው ነገር እኛን ለማጥፋት ጠላት አይተኛም። በተለያየ ነገር ይመጣብናል። ነገር ግን አንድ ነገር ማወቅ ያለብን ጌታ እግዚአብሔር ሁልጊዜ ከኛ ጋር ነው። ከሰይጣን የበለጠ ኃይል ያለው አምላክ ከኛ ጋር ነው። ይህንን መርሳት የለብንም። ሰይጣንን እንደ ትልቅ አድርገን አግንነን እግዚአብሔርን ማሳነስና መጨነቅና ማሰብ አላስፈላጊ ነው። ከኛ ጋር ያለው ከነሱ ጋር ካለው ይበልጣል ብሎ እንደተናገረው ከኛ ጋር ያለው ክርስቶስ ከጠላት ዛቻ የሚያስጥለንና ከዛም በላይ የሚያስኬድን አምላክ ስለሆነ እስራኤሎችንም እንዳስተማራቸው ዛሬም የነሱ ታሪክ ለኛ ትልቅ ትምህርት የሆነን ዘንድ ነው። የእስራኤሎች ታሪክ ሁልጊዜ ለኛ ፓራራል ነው። እነሱ ባለፉበት እኛም የምናልፍበት ነገር ነው እና እግዚአብሔር እነሱን ያልጣላቸው እንዲሁም ዝቅ እንዲሉ ያላደረጋቸው ጌታ ዛሬም እኛን በግላችንም ሆነ በጅምላ እግዚአብሔር ከሁላችን ጋር እንደሆነ የሚያስተምረን እንደሆነ ነው የተረዳሁት። እግዚአብሔር ይስጥልን። በሰፊው ገልጸሽልናል። በጣም እናመሰግናለን። እንግዲህ በእውነት በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ እንደሚለው በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እና በጣም የሚገርመኝ ነገር ነው የኤክሶደስ ነገር። እግዚአብሔር እንግዲህ በእውነት መከራቸውን አየ እና ከዛ በፊት ግን ወደ ዘፍጥረት መለስ ብለን በምናይበት ጊዜ የእግዚአብሔርን ፈቃድ ለማወቅ በፈለገ ጊዜ ሙሴ እግዚአብሔር ምን አለው? መስዋዕት እንዲያቀርብ አደረገው። አንድ ዓመት ካለው ከበግ ከወይፈን እንደገና ደግሞ ከወፍም በተለይም ከእርግብ ማለት ነው። ያንን መስዋዕትን አቅርቦ ጌታን በሚጠብቅበት ጊዜ ጊዜው ወደ ምሽት ሄደ እና እሱ ግን በትዕግስት እንስሳት ሁሉ ሊበሉ ያሉትን ያንን መስዋዕት እያሳደደ ጌታን ሲጠብቅ በቆየ ጊዜ ትልቅ ሆረር የሚያስፈራ ነገር ጨለማ በአብርሃም ላይ ወረደ እና አብርሃም ሁሉን ራእይ አሳየው። ምን ያክል ልጆቹ ወደ ግብፅ እንደሚወርዱ የእሱ ዘሮች፣ ከዛም በታላቅ ክንድ እግዚአብሔር ከግብፅ እንደሚያወጣቸው በግልጽ አሳይቶት ነበረ እና እንደውም የመድኃኒታችን ኢየሱስ መገለጽን ሁሉ በግልጽ አሳይቶት ነበር። ለዛ ነው መድኃኒታችን ኢየሱስ ክርስቶስ እዛ ፈሪሳውያን ሲከራከሩት በተለይም ስለ አብርሃም እኔ ከአብርሃም በፊትም አብርሃም ዘመኔን አየ ደስ አለው ብሎ የተናገረው በራእይ እግዚአብሔር
መድኃኒታችን ኢየሱስ ክርስቶስ ራሱ አሳይቶታል እና የእኛን ዘመን ሁሉ መድኃኒታችን ኢየሱስ ክርስቶስ ዳግም መጥቶ ሕዝቡን ሁሉ እንደሚያድን ያ ነው እንግዲህ በዘር የዓለም ሁሉ ሕዝብ ሁሉ ይባረካል ያለው መድኃኒታችን ኢየሱስ ክርስቶስ ነው። ጠላት ደግሞ ይሄንን ገና ከመጀመሪያ ዘፍጥረት 3:15 ላይ ጠላትነትን አደርጋለሁ ከሔዋን የሚመጣው ዘር ጭንቅላቱን እንደሚቀጠቅጠው ተነግሮታል። አንተ ሸኮናውን ትቀጠቅጣለህ እና ጠላት ሰይጣንም ያንን ያውቃል። ስለዚህ በዘመናት ሁሉ ወንዶች ልጆች ያ የሚወለደው ተስፋ የሚመጣው ሲቃወምና ሲያስገድድ እናያለን። አሁን ወንድማችን አለማየሁ በተለይም እንግዲህ እግዚአብሔር በታላቅ ክንድ ሙሴን ተጠቅሞ ከግብፅ ነፃነትን በሚያወጣበት ጊዜ ምን ያክል ስደት እንደነበረ ጠላት ሰይጣን አዳኝ ወይም ደግሞ ነፃ የሚያወጣ እንዳይመጣ ምን ያክል ሲዋጋ እናያለን እና ልክ እንደዛው መድኃኒታችን ኢየሱስ ክርስቶስ መሲህ ተወለደ፣ ንጉሥ ተወለደ በተባለ ጊዜ ራሄል ልትጽናና አልቻለችም፣ አለቀሰች የሚለው እንደምናየው ክርስቶስን ለማጥፋት ሲል በቤቴል ያሉትን ሕፃናት ሁሉ ንጉሥ ሄሮድስ በሰይፍ ሕፃናቱን እስከ 2 ዓመት ያሉትን ሁሉ እንደገደለ እንደዚሁ ደግሞ ጠላት ሰይጣን በየዘመኑ ሁሉ እግዚአብሔር አዳኝ ሊልክ በሚያቅድበት ጊዜና ጊዜው ሲደርስ እንደዚሁ ታላቅ ስደትን ያነሳል እና በዚህ በመጨረሻም ዘመን እንግዲህ ታላቅ ስደት እንደምንጠብቅ ነው ጠላት ጊዜውን አውቆ ምን ያክል እንደሚል። ይሄ እንግዲህ የምናጠናው እግዚአብሔር አዳኝ መሆኑን በግልጽ እንድንረዳና እንዳንታወክ፣ እንዳንፈራ፣ እንዳናዝን ትልቅ ትምህርት ይሰጠናልና ወንድማችን አለማየሁ ደግሞ በተለይም ስለ የሚቀጥለውን ዛሬ ምዕራፍ 1 እና 2 ነው የምናጠናው ስለ በሙሴ በኩል አታኮ ያጠናውን ደግሞ ያካፍለናል። እሺ፣ እግዚአብሔር ይስጥልኝ። በዚህኛው ክፍል ደግሞ የምናየው ሙሴ እንደተወለደ የሚናገረው ክፍል ነው። የእስራኤሎችን ታሪክ እንዳየነው እግዚአብሔር እስራኤሎችን በመጠቀም የግብፅ አገር ታላቅ አገር እንደሆነች እንዲሁም ደግሞ ነገስታታቸው ታሪካዊ ነገስታቶች እንደነበሩ እናውቃለን። ቅድም እንደተጠቀሰው ዮሴፍ በዛ በግብፅ ምድር በነበረበት ሰዓት እግዚአብሔር ለንጉሱ ያሳየውን ህልም ፈቶለት ከዛ በኋላ ዮሴፍ ወደ ታላቅ ክብር ከመጣ በኋላ እስራኤሎች በዛ ምድር መብዛታቸውን እስራኤሎች በዛ ሀገር መስፋታቸውን እናያለን። በዛ ምክንያት እግዚአብሔር ያንን ሀገር ዮሴፍን ተጠቅሞ ከእስራኤል ወገን የሆነውን እሱን ተጠቅሞ ረሃብና ችግር በነበረበት ዘመን በምድር ሁሉ ረሃብና ችግር በነበረበት ዘመን እግዚአብሔር በልዩ መልክ ግብፅን ከፍ ከፍ እንዳደረገና ሀገሪቷም ደግሞ እንደበለጸገች እናያለን። ነገር ግን ዮሴፍ ከሞተ በኋላ ዮሴፍን የማያውቀው ንጉስ በመጣበት ሰዓት የእስራኤሎችን በምድር ላይ መብዛት በሚመለከቱበት ሰዓት እንዳየነው የሞት አዋጅ እንደመጣ እንመለከታለን። በዚህ አይነት ጊዜ ውስጥ ያ የሞት አዋጅ ለማን ነው? ለሚወለዱት ወንዶች ህፃናቶች ነበር። በዚህ አይነት ክስተት በዚህ አይነት አደገኛ ጊዜ ውስጥ ነበር እንግዲህ ሙሴ የተወለደው። ነገር ግን በሱ ውልደት የምናየው አንድ ታላቅ ነገር ምንድነው ብለን ስንመለከት በዕብራውያን ምዕራፍ 11 ቁጥር 23 ላይ የተጠቀሰውን አንድ ጥቅስ ማንበብ እፈልጋለሁ። ሙሴ ከተወለደ በኋላ ወላጆቹ ያማረ ህፃን መሆኑን አይተው በእምነት 3 ወር ሸሸጉት፣ ንጉሱን አዋጅ አልፈሩምና ይላል። ስለዚህ ከ400 ዓመታት በላይ ወደ 430 ዓመታት አካባቢ በባርነት ነበሩ። ከተሞችን በጉልበት እንዳሁኑ ዘመን ቴክኖሎጂ ያደገበት ጊዜ አልነበረም። በጉልበት ከተሞቻቸውን ሲገነቡ ነበር። ስለዚህ
እግዚአብሔር እንባቸውን አይቶ እነሱን ሊጎበኝበት የተቃረበበት ጊዜ ነበር። በዚህ ላይ ስንመለከት እንግዲህ እስራኤሎች በዛን ወቅት በጣም ብዙዎች ናቸው። ግን እግዚአብሔር አምላክ አንድ ቤተሰብ አየ። ያን ቤተሰብ በእግዚአብሔር የሚታመኑ ቤተሰቦች ናቸው። አምራም እና ዮካቤድ ባልና ሚስቶች ልጆች ነበራቸው። ሶስተኛ ልጃቸው ተወለደ። ስለዚህ ይህ ሕፃን በሚወለድበት ሰዓት ሕፃኑ መልከ መልካም ስለነበር በእምነት ወደፊት እንደወጡ እንመለከታለን። ይሄ የእምነት ጉዳይ በምንመለከትበት ሰዓት ጌታ ኢየሱስ ክርስቶስ የሰናፍጭ ቅንጣት እምነት ቢኖራችሁ ብሎ የተናገረው፣ ተራራዎችን ሁሉ ትንዳላችሁ ብሎ የተናገረው የዛ አይነት እምነት ነው። እርግጠኛ ነኝ በዛ ሰዓት በዛ አዋጅ ምክንያት ብዙ እስራኤሎች አንዳንዶች ልጆቻቸውን አሳልፈው እንደሰጡ ሊኖሩ ይችሉ ይሆናል። ምክንያቱም በሰው ሀገር ነው ያሉት፣ ኃይለኛ ትዕዛዝ ነው የወጣባቸው። ነገር ግን ይህንን ቤተሰብ በምንመለከትበት ሰዓት እንዳየነው የንጉሱን ትዕዛዝ አልፈሩም፣ በእግዚአብሔር ታመኑ። ለ3 ወር ያህል ይህንን ሕፃን ከደበቁት በኋላ እግዚአብሔር እንግዲህ በእምነት አንዳንድ ጊዜ በእምነት ሰዎች በሚቆሙበት ሰዓት ሌላ መንገድ ያዘጋጃል። ያን የተዘጋጀላቸው መንገድ ደግሞ እግዚአብሔር ከነ መፍትሄው ነው። እምነትን በሚሰጥበት ሰዓት እግዚአብሔር ከመውጫው ጋር ነው የሚሰጠው። ስለዚህ ያደረጉት ነገር ምንድነው? ይህንን ሕፃን በቤት ውስጥ የሚያቆዩት ከሆነ ችግር ሊመጣ ስለሆነ አሁንም ደግሞ በእምነት ታሪኩን እንደምናውቀው ቅርጫት ሰርተው በኋላ እንዲሳፈፍ አደረጉት። ያንን ሕፃን ልጅ ለሞት አሳልፎ ከመስጠት በእምነት። ስለዚህ እግዚአብሔር በእምነት ለሱ ክብር እውነተኛ የሆነውን ነገር በእምነት በምናደርግበት ሰዓት እግዚአብሔር የማያሳፍር አምላክ ነው። በዚህ ምክንያት ያንን ሕፃን ከ3 ወር በኋላ ያንን ሕፃን በወንዝ ላይ እንዲሳፈፍ ካደረጉት በኋላ የፈርዖን ወይም ደግሞ የንጉሱ ልጅ እንዳገኘችው እንመለከታለን ታሪኩ። ከዛ በኋላ ይህ ሕፃን ከእስራኤሎች መሆኗን ተረዳች። እግዚአብሔር መንገዱን የነፃ ማውጫቻቸውን መንገድና ፕላን በሚያዘጋጅበት ሰዓት በዚህ ሰዓት ያ ሕፃን ወደ ንጉስ ቤት እንዲገባ አደረገ። የእግዚአብሔር አሰራር አንዳንድ ጊዜ ልዩ ነው። ማዳን የሚፈልግበትን ስርዓትና ሁኔታ ማንም የሚከለክለውና ማንም የሚያግደው የለም። ከዛ በኋላ ታላቅ እህቱ ሚሪያም የፈርዖን ልጅ ይህንን ሕፃን ባየችበት ሰዓት ታሪኩን በመጽሐፍ ቅዱስ እንደሚናገረው ይህንን ሕፃን የሚያሳድግልሽ ነርስ ሰው ላምጣልሽ ብላ እንደጠየቀቻት እናያለን። ከዛ በኋላ ከእናትየዋ ጋር አገናኘቻት። እግዚአብሔር መልሶ ያንን ሕፃን በእምነት የመጀመሪያ እምነት ምንድነው? ለ3 ወር ያህል የንጉሱን ትዕዛዝ ባለመፍራት መደበቋ፣ ከዛ በኋላ ደግሞ ያንን ሕፃን በወንዝ ላይ እንዲሳፈፍ ማድረጓ በእምነት እግዚአብሔር ያንን እምነት አከበረላት። ከዛ በኋላ እስከ 12 ዓመት እስኪሞላው ድረስ በጸሎት እውነተኛ እናቷ አሳደገችላት እና ስሙም ከዛ የተነሳ ነው ሙሴ የተባለ። ሞሰስ ማለት እንግዲህ ከወንዝ ዳር የተገኘ እንደማለት ነው። ስለዚህ ሙሴን ታሪኩን በምትመለከቱበት ሰዓት በእናቱ ያንን ያህል ዓመት ከማን ወገን እንደሆነ የእግዚአብሔርን አሰራር እግዚአብሔር እንዴት አድርጎ እንደመራቸው እግዚአብሔር እንዴት አድርጎ እንደጠበቃቸው የእግዚአብሔርን ቃል ታሪክ የእግዚአብሔርን ተአምራት የእግዚአብሔርን ታላቅነት ከእናቱ እጅ እንደተማረ እንመለከታለን። ስለዚህ ያንን ከተማረ በኋላ የሐሳብ ከውስጡ የማይጠፋ ሐሳብ ነበር። በዚህ አይነት ሁኔታ በተአምር ሁኔታ እግዚአብሔር እሱን ከሞት ያተረፈበት ምክንያት በሱ ምክንያት ሌሎችን ከባርነት እንዲያላቀቅ ሌሎችን ከባርነት ነፃ እንዲያወጣ
ስለዚህ ሙሴ በቤተ መንግስት ውስጥ እንደ ፈርዖን ልጅ ሆኖ እንዲያውም ለወደፊት የፈርዖንን ቦታ የሚረከብ አድርገው የሚያስፈልገውን ትምህርት ሁሉ የሚያስፈልገውን ዕውቀት በሙሉ የውትድርና ይሁን የሳይንስ ይሁን ማንኛውንም ነገር እግዚአብሔር በተአምሩ እንዲማር አደረገ። እንዴት መምራት እንደሚቻል እግዚአብሔር አስተማረ። ተመልከቱ። ይህንን በእስራኤሎች በባርነት ውስጥ በሚማቅቁት በዛ ውስጥ ቢሆን ኖሮ ማግኘት የማይችለውን አይነት ዕውቀትና ትምህርት ሁሉ አገኘ። ነገር ግን ከውስጡ ያልጠፋው ነገር ቢኖር ምንድነው? በልጅነቱ ከእናቱ የተማረው ትምህርት ነው። ያ ነው ከፍተኛው ትምህርት። በዚህ ምድር ላይ በምንመለከትበት ሰዓት የተለያዩ የትምህርት ደረጃዎች አሉ። የተለያዩ የከፍተኛ የትምህርት ደረጃዎች አሉ። ከትምህርቶች ሁሉ ከፍተኛ የትምህርት ደረጃ ግን ወደ ሰማይ የማያሻግር ከሆነ ከንቱ ነው። እንደውም ጥያቄ የሚጠይቀን ምንድነው? መጨረሻዎቹ ላይ እዚህ ላይ ምን ያህል ነው መማር ያለብን? ምንም አይነት ጥቅም ለሌለው ነገር ብሎ የሚመለከተው ሐሳብ አለ። የምንማረው ትምህርት እንግዲህ የምንማረው ዕውቀት ያለን ዕውቀት የምናካብታቸው ዕውቀቶች ወደ ከፍተኛው ወደ ሰማዩ ዕውቀት የማያሸጋግር ከሆነ እንግዲህ ከንቱ እንደሆነ እንመለከታለን። በጣም ደስ የሚለው ግን በሙሴ ሕይወት ውስጥ በምንመለከትበት ሰዓት ያ ሁኔታ እንቅፋት አልሆነበትም። ከእናቱ የተማረውን ያንን የእግዚአብሔርን ቃል አልረሳም። ስለዚህ በዚህ አይነት ሁኔታ እያለ በዚህ አይነት ሁኔታ አድጎ ወደሚቀጥለው ክፍል ላይ ያለውን ሐሳብ በምትመለከቱበት ሰዓት ደግሞ የእግዚአብሔር ዕቅድ ለውጡን እንመለከታለን። ስለዚህ እግዚአብሔር ሙሴን እዛው በፈርዖን ቤት ኃላፊ ሆኖ ወይም ደግሞ ስልጣን ይዞ እንደ ዮሴፍ ስልጣን ይዞ እስራኤሎችን ነፃ እንዲያወጣ አይደለም እግዚአብሔር ሌላ ፕላን ያደረገው። የዮሴፍን ታሪክ በምትመለከቱበት ሰዓት እዛው ከንጉሱ ቀጥሎ ያለውን ከፍተኛውን ስልጣን ይዞ ለእስራኤሎች መዳን ምክንያት እንደሆነ እንመለከታለን። ግን በሙሴ እግዚአብሔር ደግሞ ሌላ እቅድ ያዘጋጀው። ያም እቅድ በምትመለከቱበት ሰዓት በጣም አስቸጋሪ በሆነበት ሰዓት ያልሆነውን ነገር እግዚአብሔር በተለየ መንገድ እንደተጠቀመበት እናያለን። ስለዚህ ይህ የሆነው እንዴት ነው? ታሪኩን በዘጸአት ምዕራፍ 2 ከ11 እስከ 25 ያለውን በምትመለከቱበት ሰዓት ታሪኩን እናገኛለን። በዛ ስፍራ ሙሴ አንዱ ግብፃዊ ዕብራዊ የሆነውን ሲመታው ያያል እና በዚህ ሰዓት መቼም በዛ ሰዓት ሙሴ ያንን ግብፃዊውን ለመግደል ያሰበበት አጋጣሚ ላይሆን ይችላል። ነገር ግን በድንገት ግብፃዊው በእጁ እንደሞተበት፣ ስለዚህ ማንም እንዳይ ብሎ ምን አደረገው? ባሻ ውስጥ እንደቀበረው እናያለን። ከዛ በሌላ ጊዜ ደግሞ ሲመጣ ሲያያቸው በሚቀጥለው ቀን ሁለት ዕብሮች ደግሞ እርስ በራሳቸው ይጣላሉ። ከዛ በኋላ ሙሴ ምንድን ነው ያላቸው? እናንተ ደግሞ ህብሮ ሆናችሁ የአንድ ወገን ሆናችሁ ምንድነው የሚያጣላችሁ አለ። ከዛ በኋላ አንደኛው በእኛ መካከል አንተን ማን ሾመ? ትናንትና ያንን ግብፃዊ እንደገደልክ እኔም ደግሞ ለመግደል ትፈልጋለህ ብሎ ሲናገረው እናያለን። ከዛ በኋላ ሙሴ እሱ ነገሮች ሁሉ የተደበቁ መስሎት ነበር። ነገሮች ሁሉ መሰማቱን ካወቀ በኋላ እንዲሁም ደግሞ ፈርዖኑ ወሬው እሱ ጋር ከደረሰ በኋላ በቀጥታ እንዲገደል ተወሰነበት። ያ በሆነበት ሰዓት ምንድን ያደረገው? ወደ ሚዲያን ምድር እንደሸሸ እንመለከታለን። የሱን ወደ ሚዲያን አገር መሸሽን ታሪክ በምትመለከቱበት ሰዓት ከክርስቶስ ጋር የሚያዝ አንድ ክስተት እንዳለ እንመለከታለን። ጌታ ኢየሱስ ክርስቶስ እንደምትመለከቱት ወደ ምድር የመጣው የሰው ልጆችን ከኃጢአት ባርነት ነፃ ለማውጣት ነው። የሰማይ ንጉሥ ሆኖ ነው የመጣው። ነገር ግን እሱም ለመገደል ሲፈለግ እንደነበረ እንመለከታለን። አሁንም ደግሞ ሙሴን ለሁለተኛ ጊዜ እግዚአብሔር ከሞት በልዩ ሁኔታ ሲያድነው እንመለከታለን። መጀመሪያ በሕፃንነቱ እግዚአብሔር እንዳይሞት አደረገ። ሁለተኛ ደግሞ አሁንም እግዚአብሔር
ሙሴ እንዳይሞት ሲያደርገው እንመለከታለን። እና የመጀመሪያውን 40 ዓመት እንግዲህ ሙሴ የቆየው ምንድነው? በፈርዖን ቤተመንግስት ሁሉ ነገር ባለበት ስፍራ እንደቆየ እንመለከታለን። ሁለተኛው የሙሴ የህይወቱ ምዕራፍ ደግሞ ወደ ሌላ ሀገር ስንመለከት ሲሄድ ሚዲያን ወደሚባለው ሀገር እዛ ቆይቶ 40 ዓመታትን በሙሉ እዛ እንዳሳለፈ እናያለን። በዛ ሰዓት ነው እንግዲህ ሙሴ በዛ 40 ዓመት ውስጥ በነበረበት ሰዓት እግዚአብሔር የእስራኤሎችን እንባ ጩኸታቸው ወደ እግዚአብሔር ተሰማ። ከዛ እግዚአብሔር አምላክ እንደገና ወደ ሙሴ መጣ። ወደ ግብፅ ምድር እንዲሄድ እግዚአብሔር ሙሴን እንደላከው እንመለከታለን። በአጠቃላይ እንግዲህ ሙሴ የኖረው 120 ዓመታትን ነው። ነገር ግን እነዛን ሁሉ ዓመታት እግዚአብሔር በልዩ ምክንያት በልዩ አይነት ተአምር እናትና ወላጆቹ በእምነት በሱ ላይ ያሳረፉትን ጉዞ እግዚአብሔር ተጠቅሞበት እስራኤሎችን ከባርነት ነፃ ለማውጣት እግዚአብሔር እሱን እንደተጠቀመው እንመለከታለን። ስለዚህ የእግዚአብሔርን ፕላን አንዳንድ ጊዜ በህይወታችን በምንመለከትበት ጊዜ እንግዲህ በሮሜ 8 ቁጥር 28 ላይ ያለውን ብናነብ ደስ ይለኛል። በዛ ላይ ያንን አንብበን ወደ ማጠቃለያው እናመጣለን። ሮሜ ምዕራፍ 8 ቁጥር 28 ላይ እንደዚህ ይላል፣ እግዚአብሔርም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እግዚአብሔር ሙሴ ያንን ግብፃዊ እንዲገል እቅዱን ሐሳቡም አልነበረም። ነገር ግን ያ አደገኛ ነገር የሙሴንም ህይወት ሊቀጥፍ የነበረው ነገር ተከሰተ። ነገር ግን እግዚአብሔርን የሚወድ ሰው ስለነበረ እንደ ሐሳቡም የተጠራ ስለነበር እግዚአብሔር ያንን ደግሞ ወደ በጎ እንደለወጠው እንመለከታለን። የመጀመሪያው በሕፃንነቱ እንዳይሞት አደረገው። ሁለተኛ ደግሞ በንጉሱ አማካኝነት እንደገና ጎልማሳ በነበረበት ሰዓት ሊገደል የነበረውን አሁንም እንዳይገደል አድርጎ በስደት ውስጥ እያለ እግዚአብሔር እንደተጠቀምበት እንመለከታለን። እንግዲህ ከዚህ ሁሉ የምንማረው ነገር ቢኖር ምንድን ነው ብለን ስንመለከት በህይወታችን ውስጥ የሚያልፉ ብዙ ነገሮች ሊኖሩ ይችላሉ። ነገር ግን እነዛን ነገሮች ደግሞ እግዚአብሔር እንደ መልካም ነገር ይጠቀምበታል። ለእኛም መዳን ለሌሎችም መዳን እንዲሆን አድርጎ ይጠቀምበታል ማለት ነው። ስለዚህ በዚህ ሁሉ ሀሳብ ይህ የሙሴ ታሪክ እኛንም ደግሞ በምናልፈው ህይወት ውስጥ ለሱ ክብር ማዋል እንድንችል እግዚአብሔር አምላክ ይርዳን። በጣም እግዚአብሔር ይስጥልን። ሰፋ አድርገህ ነው የገለጽክልን። እግዚአብሔር የተመሰገነ ይሁን። አዎ በዚህ ውስጥ ምን እናያለን ወገኖች? እንግዲህ ቃሉን በእውነት እግዚአብሔር የሰጠን ወደ ብርሃን ወደ እውነት እንዲመራን ነው እና በአጠቃላይ ስናይ እንግዲህ ታላቁ ተጋድሎ እናያለን። በተለይ በግብፅ እንግዲህ ምን ያክል የእስራኤል ልጆች ወንዶቹ በተለይ እንዲገደሉ የተደረገው ጠላት ሰይጣን በስተጀርባ ያለው እነሱን ነፃ የሚያወጣ እንዳይኖር ነው። ነገር ግን ሮሜ 8:28 እንደተነበበልን እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ ይሆናል። ጠላት ለጥፋት ሲያመጣ እግዚአብሔር ያንን ጥፋት ለመልካም አድርጎ የበለጠ የበረከትን ህይወት ይሰጠናል። የሙሴው 120 ዓመት የተከፋፈለ ነበረ። የመጀመሪያው 40 ዓመት ምድራዊ እውቀት ይህ ቀረሽ የማይባል እውቀትን እንግዲህ ተማረ። በዛ ጊዜ ግብፅ እንግዲህ ልክ አሜሪካ አሁን ዓለምን ካልተቆጣጠርኩ ያለኔ ማንም እኔ ያልኩትን ካልታዘዘ ማንም ሊኖር አይችልም የሚል አይነት በጣም የገነነ ነገሮችን እንደሚያንጸባርቁ ግብፅ ያኔ እንደዛ ነበረች እና ነገር ግን እንደምናየው እንግዲህ በዛ ተክኖ ባለበት ወቅት ነገር ግን የመጀመሪያ 12 ዓመት ከእናቱ ጋር ነበረ፣ ከቤተሰቡ ጋር ነበር እና ያ የተማረው የመጽሐፍ ቅዱስ እውነት ስለ እግዚአብሔር ስለ ፈጣሪ ያወቀው እውነት አልተወም። ይህም ትልቁ እንግዲህ የሚናገረን ምንድን ነው? እያንዳንዳችን
ለልጆቻችን፣ ለሕፃናት ይህንን የእግዚአብሔርን ቃል ካስተማርን እንደዚሁ በእውነት የእግዚአብሔርን ስራ በሚያደርጉበት ጊዜ እነዚህ ወጣቶች የእግዚአብሔርን ስራ ከማከናወን ወደኋላ አይሉም እና ወንድማችን አለማየሁ እንደገለጸው ሌላውን ደግሞ 40 ዓመት ያንን የምድራዊውን ነገር ትምህርቱን አስወግዶ ከእግዚአብሔር ጋር የተገናኝበት በበረሃ ጳውሎስ መጀመሪያ ጌታን ክርስቶስን ሲያገኘው ወደ በረሃ ሄዶ ነው በመንፈስ ቅዱስ የተማረውና ሙሴም እንደዛ ነው። የእግዚአብሔርን ነገር ተማረ። ከዛ የእግዚአብሔርን ነገር ከተማረ በኋላ በእግዚአብሔር መንገድ ነፃ ለማውጣት ተመልሶ ተልኮ ሄደ። 40 ዓመት ከእስራኤል ጋር ተንከራተተ። ለዛ ነው ጳውሎስን በግልጽ በሚጽፍበት ጊዜ እሱ የምድራዊውን የፈርዖን ከመሆን ንጉሥ ከመሆን ከእግዚአብሔር ሕዝብ ጋር መንከራተትን መረጠ ይላል። ከእግዚአብሔር ሕዝብ ጋር መንከራተትን መምረጡ ዛሬ ሙሴ በምድር መቃብር ውስጥ አለም መድኃኒታችን ኢየሱስ ክርስቶስ አስነስቶታል። ይህንን የምናውቀው መድኃኒታችን ኢየሱስ ክርስቶስ በእውነት እቺ ጽዋ ከኔ ትለፍ በሚልበት ጊዜ ከዛ በፊት ሊያነቃቃው እንደገና ደግሞ ሞቶም መነሳትም በአንተ ምክንያት አለ ብሎ እንደ ሙሴ ከኤልያስ ጋር እንደተገናኘ እና ክርስቶስ እንዳጽናኑ መጽሐፍ ቅዱስ ይዘግብልናል። ስለዚህ ወገኖች ሆይ እንግዲህ ይሄ የመጀመሪያው ክፍል እንድናጠና በእውነት እግዚአብሔር የከፈተልን ነው። ፊልጵስዩስ ምዕራፍ 4 ቁጥር 13 ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል እና ይህን ሁሉ እንግዲህ ሙሴን ኃይል አስችሎት የእስራኤልን ልጆች ነፃ እንዲያወጣ እግዚአብሔር የመረጠው በሱ ኃይል ስለመረጠውና በእውነት ስለተንከባከበው ነው እና በዘመኑ ሁሉ ሙሴ ብቻ ሳይሆን እግዚአብሔር ብዙ አገልጋዮችም ነበሩት። ይሄ እንግዲህ ክፍት የሆነ ትንሽ ለመክፈት ነው የሞከርነው ለጥናት። ይህንን እንግዲህ እንድታጠኑ እንድትከታተሉ፣ ምክንያቱም ከእኛ ዘመን ጋር ይገናኛል። ከዚህ ከምድራዊ ሕይወት መድኃኒታችን ኢየሱስ ክርስቶስ በግልጽ ይገለጣል። ስለዚህ እኔና እናንተ በእውነት ሕይወታችን የምናስተካክልበት ቃሉን የምንማርበት ጊዜ ነው። እሺ፣ ድንገት ቀረ የምትሉት ነገር ካለ አንዳንድ ሀሳብ የምትሰጡ ካለ ጊዜውን ለእናንተ እሰጣለሁ። ያ እንዳለቀ ወንድማችን አለማየሁ በጸሎት ይህንን ፕሮግራም ይዘጋልናል። እኔ የምለው ልክ እነዛ አዋላጆች በትንሿ ባወቋት ነገር ታማኝ ሆነው እንደተገኙና እግዚአብሔር እንደባረካቸው ዛሬም እኛ ማወቁ ብቻውን አይጠቅመንም። እነሱ አውቀዋል ትክክል እንዳልሆነ፣ ልጆችን መግደል ልክ እንዳልሆነ አውቀዋል እና ግን አውቀው ዝም አላሉ። ያወቁትን በስራ ላይ አዋሉት። እግዚአብሔርም ያችን ትንሿን እውቀታቸውና መታዘዛቸውን አይቶ እነሱንም ሆነ ቤተሰባቸው እንደባረከ ይናገራል እና ዛሬም እኔና እናንተ ማወቅ ብቻውን ሳይሆን ያወቅነውን የተረዳነውን በህይወታችን የምንኖርበት እግዚአብሔር እንዳለው እንደ ቃሉ ለመመላለስ ቆራጦች መሆን እንዳለብን ነው የተማርኩት። በጣም እግዚአብሔር ይስጥልን። ብዙ የሚጨምረው ሀሳብ የለኝም። ነገር ግን ምንድነው በየዘመናቱ ጠላት የእግዚአብሔር ልጆች ከማጥፋት ወደኋላ አይልም። ባለፈው ዘመንም በዚህ ዘመንም ወደፊትም። ነገር ግን ያ ሁሉ ጊዜ አይቀጥልም። ፍርድ የሚመጣበት ጊዜ አለ እና በራዕየ ዮሐንስም በዮሐንስ መጽሐፍ ውስጥ በምንመለከትበት ሰዓት እግዚአብሔር ይፈርዳል። ያንን አጥፊውን ለአንዴና ለመጨረሻ ጊዜ እግዚአብሔር አምላክ ራሱ መልሶ ያጠፋዋል። ክርስቶስ በመስቀል ላይ አሸንፎታል። ክርስቶስ ዳግም በሚመለስበት ሰዓት የሞትን አዋጅ በተለያየ መልኩና በተለያየ አይነት ሁኔታ የሚያወጣውን ያ አሸናፊው አምላክ መልሶ ለአንዴና ለመጨረሻ ጊዜ እንደሚያጠፋው ይህ ክፍል ያስተምረናል ማለት ነው። እግዚአብሔር ይስጥልን። በተለይም የመጀመሪያው ክፍል እንግዲህ ታሪካዊ አመጣጡን በሚልበት ጊዜ ሙሴን አዳፕት ያደረገችው የንጉሱ ልጅ የፈርዖን ልጅ ሂሸፕቱ መሆኗን ከዛ ደግሞ ቱትሞስ ስሪ
ያንን አዋጅ አውጆ ልጆች ሁሉ እንዲገደሉ ያደረገ ክፍል መሆኑን ይሄን ከታወቁ ስንል አርኪኦሎጂ በአሁኑ ሰዓት በእውነት ይህንን መጽሐፍ ቅዱስ ዝም ብሎ ነው የተጻፈው እንዳይሉ እግዚአብሔር በማስረጃ በተለይ ተቆፍሮ እየተገኘ ብዙ በተለይ ቢብሊካል ኢንሳይክሎፒዲያ የሚለውን በምታነቡበት ጊዜ ብዙ ነገሮች በግልጽ ተቀምጦ እናያለን እና ይሄ ነገር አልሆነም፣ ይሄ ነገር ውሸት ነው የሚሉ ነበሩ፣ በተለይ ሶሻሊዝም በገነነ ጊዜ። ነገር ግን በሚድል ኢስት አርኪኦሎጂዎች ሄዱ ይሄ የነ ዳዊትን የጻፉትን የዳዊት ቤት የተባለውን በሙሉ ፈልፍሎ እያገኙ ነው እና እንደዚህ ቤት እንዲህ ከተማ ነበረ የተባለው ሁሉ በግልጽ እየመጣ እየተገኘ ነው እና ይሄን እንግዲህ እግዚአብሔር ለዓለም ሕዝብ ሁሉ ይድኑ ዘንድ መጽሐፍ ቅዱስ እውነት መሆኑን መጽሐፍ ቅዱስ መመርመራችን ደግሞ ወደ ሕይወት የሚመራ መሆኑን እርግጥ በእምነት ጸንተን መኖር አለብን። ያወቅነውን ደግሞ ለሌሎች እንድናካፍል እግዚአብሔር ጸጋውን ያብዛልን። ወንድማችን አለማየሁ በጸሎት ይህንን ፕሮግራም ይጨርስልናል። በታላቅ ፍቅር የተሞላ ታላቅና ኃያል እግዚአብሔር አባት እናመሰግናለን። ምሕረት ቸርነት በዝቶልን እንደገና ደግሞ ጌታ ሆይ ሌላ ርዕስ በ3 ወር እንደገና ለማጥናት የምንችልበትን አጋጣሚ ይህንን ርዕስ ስላዘጋጀልን እናመሰግናለን። አባት ሆይ ይህንን የጸአት መጽሐፍ በምናጠናበት ሰዓት ደግሞ ከዚህ በፊት ያንተ ልጆች ባለፉበት መንገድ በአንተ ክንድና በአንተ ኃያልነት ድል እንዳደረጉ ሁሉ እኛም ደግሞ ከዛ ሁሉ ተምረን ያንተን ታላቅነት በሕይወታችን ውስጥ በዚህ ዘመን ያንተን ክንድ ማየት እንድንችል በእምነትም ደግሞ ማደግ እንድንችል የምንወስናቸው ውሳኔዎች ሁሉ ደግሞ አንተን የሚያስከብር እንዲሆን እያንዳንዳችን እርዳን። አባት ሆይ ይህንን ፕሮግራም ደግሞ ለሚሰሙት ሁሉ አንተ በረከት እንድትሆናቸው የበለጠ አንተን ማወቅ የሚችሉበት እንድታደርግ እንለምናለን። ይህን ሁሉ ስንጠይቅ በጌታ ኢየሱስ አሜን። አሜን። ሁላችሁም እግዚአብሔር ይባርካችሁ ማለት እፈልጋለሁ። እንግዲህ ቃሉን ለማጥናት የተጋን እንሁን። ደህና ዋሉልን።